በጣም ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? ሳምሪን ከሌላ ወንድ ጋር ሳያት ማለት ነው። እንግዲህ ከልጆቿ አባት ጋር ተጣልታ እንደነበር እናውቃለን። የሚያስታርቃቸውም ጠፋ መሰለኝ። ጭራሽ ሌላ ወንድ ጋር እያየኋት ነው። በጣም የሚያሳዝኑት ችግር የለውም፣ እሷ ወጣት ናት። አንዱ ልጆቹ ካላባት እና በቃ ሜዳ ላይ ያደጉ በላቸው። እንግዲህ ያው ልጅ ካደገ ራሱን ይችላል፣ ግን ያሳዝናል። የምሬ ነው። የአባትና የእናት ፍቅር አግኝቶ ማደግ በጣም ከባድ ነው። እንዴት አያችኋት እስቲ? የምር በጣም ታሳዝናለች። ሳምሪ በዚህ ነገር አልጠበቅናትም ነበረ። እንግዲህ እስቲ ዛሬ ስለሷ እንማማር። እሺ ዳቦ ፋሚሊ በቃ ሰብሰብ በሉ። አሁን ደግሞ ማለት ነው እኔና ሳምሪ ለናንተ ምርጥ ነገር ይዘን መተናል። ከዚህ በፊት ሀበሻዎችን በጀርመኖች ሬት ሳስደርግ ነበር አይደለ? አሁን ደግሞ እዚህ ቪዲዮ ኮሜንት ላይ ማለት ነው ቆንጆ ነኝ የምትይ ትንሽ በቃ ውስጣችሁ ኮንፊደንስ ያላችሁ ሰዎች ብቻ ማለት ነው እዚህ ቪዲዮ ኮሜንት ላይ የሚያምር ፎቶ ከናንተ ትመርጡና ኤአይ አይቻልም እዚህ ቪዲዮ ኮሜንት ላይ ታስቀምጣላችሁ። ሳምሪ የወንዶቹን ትመርጥና በጣም የተመቻትን 5000 ብር፣ እኔ ደግሞ ማለት ነው ከሴቶቹ በጣም የተመቸኝን በቃ እቺ ኢትዮጵያን ታስጠራለች የሀበሻ ቆንጆ ገና ሰው ማያቃት ልክ እንደዛችን እንደ ጥቁሯ ቆንጂዬ ልጅ ልክ እንደሱ ደግሞ እኔ መመርጣትን ደግሞ 5000 ብር እንሸልማለን። 5 እንሽልማለን። ላኩ እኮ ይላኩና አስቀምጡ። እኔ ላይክ ሬት አደርጋቸዋለሁ። ይከምሽ ብቻ እዚህ ቪዲዮ ኮሜንት ላይ አስቀምጡ። እንወዳችኋለን። 1 2 3 ስለኔ ጥሩ ነገር 1 በጣም ህለኛ ነኝ። 2 ደግሞ ምንም ነገር ምንቅ ነገር አይደል የለም። ላይክ ሁሉ ነገር አከብራለሁ። እሱ ደግሞ ጥሩ ነገር ምንለት እሱም እንደዛ ነው። በጣም ህለኛ ነው። ሌላው ደግሞ በጣም ሰራተኛ ነው፣ ጎበዝ ነው። ይሰማል? ሰምታል? እስኪ ማርያም በል። እሺ እንደናችሁ። እሺ ሳምሪን እስከማውቃት ድረስ ሺዝ በጣም ጠንካራ ሴት እና ምርጥ እናት። ሰምተሻል? የኔ ታይፕ በጣም ረጅም ሰውነቱ ሰፋ ያለ፣ የፍቅር ታይፕ ደግሞ አጭር ሰውነቷ ቀጠን ያለች ይመስለኛል። እሺ ሬዲ? ወይት ልዘጋጅ፣ መልሱን ልዘጋጅ። ምንድን ነበር ታይፔ? እሺ የኔ ታይፕ ልቧን ንጹህ መልካም የምታስብ ወደ ፈጣሪዋ የቀረበች። የሳምሪ ታይፕ ፊዚካሊ ረጅም፣ ፐርሰናሊቲ ዋይዝ ደግሞ ምርጥ ጀንተል ያለ ገብቷል። አንድ 2 3 የኔ ሬድ ፍላግ ቺቲንግ ነው። የሱም ሬድ ፍላግ ሆፕፉሊ ቺቲንግ ነው፣ ግን ውሸት መሰለኝ። እሺ አንድ 2 3 እሺ የኔ ሬድ ፍላግ ሃይጅን በጣም ጽድት ያለች መሆን አለባት። የሳምሪ ሬድ ፍላግ ዘስቲ ወንድ ቆይ በጬ ወንድ ታሪክ ነው እንዴ? እኔ እና እሱ ምንድነው እኔ የማስበው ያው ያልታወቀንን ማይታወቅ ገና ላይክ ክሊር አልሆነም። አይቲ ናይስ ቀደዳችሁ ነው። እሱ ግን የሚያስበው እህትና ወንድሞች ነን መሰለኝ። ቪዲዮ እንዳያችሁት ነው። ባህር ውስጥ እንደዚህ አይነት ጨዋታ ከሌሎች ወንዶችም ጋር አይቻታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ አንድ ነገር ማውራት ፈለኩኝ። መቼም እንደማይመለሱ ማለት ነው። እንግዲህ ወንድ ልጅ አብሮ የነበራትን ሴት የሷ የነበረችውን ሴት ከሌላ ወንድ ጋር ካየ ምንም አይነት ነገር ቢፈጠር የሚመለስ አይመስለኝም፣ እንደኔ ማለት ነው።
በቃ ተስፋ ነው ያስቆረጠችው። የማይመለሱበትም ነገር መሀል ላይ ገብቶ ሊሆን ይችላል። ግን እኔ ይታረቃሉ ነበር ያልኩት መጀመሪያ ማኛ። እንዳውም አብዛኛ ሰው ለዩቱብ ተብሎ ለዩቱብ ታውቃላችሁ፣ ባልና ሚስት ብዙ ጊዜ ሲጣላ ለዩቱብ ነው የተጣሉት ምናምን ይባላል። ግን የእሱና የእሷ መጨረሻ ሆኖ ቀረ። በቃ ተጣሉ፣ ተጣልተው ቀሩ። ይሄው ሌላ ወንድ ጋር ማለት ነው። እና ሳምሪ በጣም ያሳዝናል። እንደዛ የነበራቸው ፍቅር ሁሉ ነገር ልጆቻቸውን እየተንከባከቡ ራሳቸውን የምር አንቺ ከዚህ የበለጠ ልጆችሽ ጋር የልጆችሽ አባትሽ ጋር በጣም ታምሪ ነበር። የምሬ ነው። በጣም ብዙ እይታ ነበራቸው፣ ብዙ ተከታይ ነበራቸው። አሁን እኮ ዩቲዩብ ላይ ከተጣሉ በኋላ እነሱ ለየብቻ ዩቲዩብ አላቸው፣ ተከታይ ያን ያህል አይደለም። ሁላችሁም እሱን ታውቃላችሁ አይደል? ማለት በቃ ሰው አንድን ደብል ሰው አንድ ላይ የሚጓዙትን ሰዎች ባልና ሚስቶች መከታተል ከጀመራችሁ ሲገነጠሉ የሆነ ነገር ሲፈጠር ይደብራል። በቃ ሁሉም ሰው ደብሮታል በነገራችን ላይ። እና ወንድ ጋር ሌላ ወንድ ጋር እሷን ሳያት በቃ እንደማትመለስ ነው ያሰብኩት። እና ዛሬ አንቺ እሺ ወጣት ልትሆኝ ትችላለሽ፣ ሁለት ብትወልጂም የሁለት ልጆች እናት ብትሆኝም ወጣት ስለሆንሽ ማንኛውም ወንድ ጋር ልትሄጂ ትችላለሽ። እነዚህ ወንዶች ግን ለጊዜው ነው እስከ መጨረሻ ነው የሚይዙሽ። አሁን የልጅ ያገኘችው ወጣት ነው፣ ሌላም ወጣት ልታገኝ ትችላለሽ፣ እንደፈለግሽ ጊዜ እንትን ልትይ ትችላለሽ። ግን እነዚህ ሰዎች እስከ መጨረሻ አቅፈው ይዙሻል ወይ? ከሁለት ልጆች አባት ጋር ስትለያይ እነዚህ ሰዎች ደግሞ አንድ ልጅም ሁለት ልጅም አድርገው ሊሄዱ ይችላሉ። ለምንድን ነው? እኔ ብቻ አይገባኝም የነሱ ህይወት። በእኛ በሃይማኖት ወንድ ልጅ ሚስት ሊጨምር ይችላል፣ ሴት ልጅ ግን እንደፈለገችውና እሱ ጋር መመለስ አይችልም። የኛ በመዘላዘል ሳይሆን ጨምሮ በእንትኑ በሸሪዓ ሊያመጣ ይችላል። እኔ በጣም ነው የደበረኝ። እንዲህ በቃ አለ አይደለ የሆነ የራሳችሁ ስሜት ትዝ የሚላችሁ ነገር የለም? እንዴት በቃ እነዛ የሚዋደዱ ሰዎች ከፍ አድርገን እኛ ራሱ ዩቲዩብ ስንጀምር በእነሱ እነሱን እያየን ነው የጀመረው። አስተማሪያችን ነበሩ ዩቲዩብ ላይ መስራት እንደሚቻል ምናምን በቃ የቆዩ ዩቲዩበሮች ናቸው ታውቃላችሁና ቲክቶክ ምናምን የለም እኮ እነሱ ዩቲዩብ ሲጀምሩ በጣም በቃ በጣም ይዋደዱ ነበርና እንደዚህ ሆኖ ስናይ ይደብራል። ሁላይ በጣም ነው የሚደብረውና እንደዚህ አይነት ህይወት እንዳይሰጣችሁ። ህይወት በነገራችን ላይ ያው እሱ ባለው ነው የሚሆነው፣ አላህ ባለው ነው የሚሆነው። ግን ያን ያክል ሲኖራችሁ ላየሰው እነዚህ ሰዎች ሳይወልዱ በእንትን ነው የተዋወቁት። የዛን ሰዓት ከሚተዋወቁበት ተጋብተው አረገዘኝ ተብሎ አንድ ስትወልድ ሁለተኛ ስተምትጨምር እየተከታተልናቸው ነበር። ይሄን ሁሉ ጊዜ አብራችሁ ናችሁ። አሁን በዚህ ደረጃ መውረድ የምር እሱም ላይ እሷም ላይ ብዙ ነገር እየተባባሉ ነበር። እኔ እዚህ ጋር መጥቼ አላወራሁበትም። ሳምሪ እንዲህ አድርጋኝ እያለ እሱም እያወራ ነበረ። ምንድነው እንደ ሴት የሚያወራው ምናምን እያሉ ብዙ ሰዎች ተቆጥተውታል። ከዛ እሷም ደግሞ እንደዚህ አድርጎኛል እንደዚህ ነው። በቃ የሚያስጠላው ነገር ይሄ ነው። ሰው ልጅ አብሮ ኑሮ ብዙ ነገር አሳልፎ ልጆች መሀላቸው ላይ አሉ። እንደዚህ አድርጋኝ አይባልም። በቃ ወልደዋል አልሆን ካለ ከተለያዩ ራሱ ሚዲያ ላይ ወጥተው እንዲህ ተባብለናል ሳይሉ መለያየት ነው ጸጥ ብሎ እንጂ አይቻልም። የሆነ ነገር ማንሳት ጥሩ አይደለም። ምክንያቱም ዛሬ የእሱን ገበና እንዲህ ብለሽ አወራሽ፣ ነገም የሚመጣው እኮ ያው ነው። ሁሉም ወንድ እኮ ነው፣ ሌላ የተለየ የለም አይደል? እና በዚህ በወረደ ነገር እኔ እነሱን ሳያቸው የመረደ በረይ ዛሬ ይሄን ላውራችሁ ብዬ ነው። የፍቅር ህይወት በጣም የሚያስደስት የፍቅር ህይወት ነበራቸው፣ የሚያስቀና ወጣቶች ናቸው። እሱም ቆንጆ ነው፣ እሷም ቆንጆ ናት። የሚያማምሩ ልጆች ወልደዋል። ግን አሁን በዚህ ልክ ደግሞ ስናያቸው ከምር ይደብራል። እናንተስ የራሳችሁን እኔ አወራሁኝ የተሰማኝን ማለት ይቺ ሴትዮ ሌላ ቦታ ስትሄድ እንደዚህ ከሌላ ወንድ ጋር ስታያት
ከዛኛው ጋር የምትመለስ ስላልመሰለኝ ነው። እና የራሳችሁን አስተያየት እስቲ ኮሜንት ላይ አስቀምጡልኝ።